ሰው ሳይሆን አሁን ለማስመርመር እኛ ፈቃደኛ ከሆነን በህይወት መኖሯን እያወቀን ዛሬ ሊገሏት በህይወት እንዳለች ቅድም ሚካኤላውን በህይወት እንዳለች ብዙ መረጃዎች ወጥተዋል እያመላከቱን ነው አይደል? መንገደኛው ካንተ በላይ እኔ 100% ሹር ነኝ ልጅቷ አለች የሚከራከረኝ በርኩስ ነው መከራከር ያለው እኮ እኔ ነኝ አለች አልሞተችም። ለዚህ ደግሞ ለማረጋገጫ ደግሞ እንደ ሐሳብ ያቀርብኩኝ እንጂ ሞተች አላለም። እንደ ሐሳብ ማጠናከሪያ እኮ ነው የምናገረው። አንደኛች ልጅ በህይወት መኖሯ ብዙ ሰው መረጃዎች እየወጡ ባሉበት ሰዓት እቺ ልጅ የሆነ ነገር ብትሆን ዲኤንኤው ምናልባት እኮ ዛሬ ገለው ነገ ዲኤንኤው ወስደ መመርመር ይቻላል። ስለዚህ አሁን የምንፈልገው ከሱ በተጨማሪ እቺ ልጅ በህይወት አለች በህይወት የለችም ብለው የመጨረሻ ንጽህናችን ሊያረጋግጥ የሚችል ዲኤንኤ ነው ካሉ ደግሞ ዲኤንኤ ብቻ ሳይሆን የልጆቹ ፎረንሲክ ምን ፈልጋለን ያሸራ ምንድነው አሸራ እንዲሰጡ እነዛ ቀበርናት ያሉ ልጆችም ይሁን ተክላይም ይሁን ይመች ይሁን ፎረንሲክ እንዲሰጡ እንፈልጋለን። ምክንያቱም ዛሬም ገለዋል ያድሩ ስለሚችሉ ስለዚህ በተጨማሪም ይሄም እንፈልጋለን። አባ ነዛ ንጹህ ቀባሪዎች ከሆኑ ፎረንሲክም እንፈልጋለን ወይም የጣት አሸራ እንዲሰጡ በአጠቃላይ አሸራ እንዲሰጡ ማለት ነው። ያ ይሄ ያሞራው አይዲያ ነው። የኔ አይዲያ ደግሞ ከአይን እማኞችም እዛው የነበሩ ሰዎች ወጥተው ካወሩትም የመንገደኞቹ አብረው የሄዱ ሰዎችም አንድ አለመሆን ደውሎ ለተክለ የተናገረው ሰው ምን አይቶ ነው ቀብረናን ያለው ምን መረጃ ሰጥቶ ነው ይሄን በማየት ልጅቱ በህይወት በመኖሯ ባይና አይተናን ያሉ ሰዎችም ጭምር ስላሉ ከዚህ ኢንፎርሜሽን አንፃር የዲኤንኤ ምርመራ የሚባል ነገር ሰው መርጣችሁ ስጡንና ሄደን እንመርምር የሚለው ነገር በእኛ በኩል አንቀበልም። በእኛ በኩል አንድና አንድ በሶስተኛ ወገን የሚሆን በአራተኛ ወገን ልጅቱ ይቻት ብለው ይስጡን። እኛ ለማንም አንናገርም። የሚፈልጉትም ነገር እዛ ላይ ወይ ደላላ ለደላላ ሰው ተቀማምተው ከሆነ ሀቡዬ አንቺ የራስሽ ሰው አለሽ እኔ የራሴ ሰው አለኝ እኔ አንቺን ካገትኩብሽ አንቺ እኔን ታግቻለሽ ይሄ ኬዝ ከሆነ እዛው ዲል አድርገው ልጆቹን ይመላለሱ ወይ ደግሞ የገንዘብ ሁኔታ ገንዘብ ስላልከፈለብኝ ነው ሰው ያስኩትና ምን ነገር ከሆነ እኛ ግባት ልንሆን የምንችለው እህታችንን በኪሳችን ባለ ገንዘቡን ለነሱ ሰጥተን እህታችንን መቀበል ነው። ከዛ ውጭ ያለውን አማራጭ አሁን እያወሩት ያለውን ነገር እንስማ ሪስፔክት እንደራረግ እንከባበር ብለን ነው እንጂ ይሄ ዲኤንኤው ሁኔታ የማይሆን ነገር ስለሆነ እኔ በዚህ እጄንም አላስገብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ አላህ ከእንደ አይነቱ ከመጥፎ ነገር ይጠብቀን ወጥቶ ከመቅረት ይጠብቀን። እንግዲህ እንደሰማችሁን ነው ዛሬ ትናንትና ማታ ደግሞ በመጨረሻ ላንዴና ለመጨረሻ በእንትና ቤት ነበር በሀይባ ቤት ነበር እና ያ ረህማን እንደው ምንድነው ማለት መፍትሄው ምንድነው? ከአንዱ ቤት ሳይዶ ፋኖ ቤት ከዛ ደግሞ መኪ ቤት ከዛ ደግሞ በጣም ብዙ ሳራ ቤት መሲ ቤት አረ ስንት ጉዲ እንደ ስንት ቀን ሆናችሁ ኦሬዲ 15 ቀን ሊሆናችሁ ነው። 15 ቀን ሙሉ ልጅቷን በአካል ባይኑ በብረቱ ያያ ሰው እስካሁን የለም። ግን በሶሻል ሚዲያ በኤአይም በመታገዝም ሆነ በተለያየ ነገር ግን እንደዚህ ኩናለች እዚህ ቦታ ነው ያለችው ውጭ አይተናል ነበር ቀይ አይተናል ነበር ውጭ በቃ እንደዚህ ውሃ ስቀዳ አይተናል ነበር ኦነርች ልጅ ጋር እንደውም ተገናኝታ ነበር የጉራጌ ልጅም ደግሞ ተገይታ ነበር አብራት እዛው ታስራ ከዛ እሷም ልጣ ነው ምንድን ብር ከፍላ ለቃ ይሁን ኢትዮጵያ ገብታለች እሷም እየተናገረች ነው ልጅቱ እኮ አሁን ኦሬዲ ለምሳሌ ያቺ ጉራጌ አብራት አንድ ቤት ታሰረች ታገተች ተባለችው ልጅ አፏን አውጥታ አልተናገረችም። የማናት የተናገረችው ጉራጌ ያችን ልጅ ያገኘቻት ተቀባይ ማለት ነው። ተቀባይ በቃ እንደዛ አይነት ነገር ልጅቱ ባፏ መታ እንደዚህ ሀኒ የምትባል አይቻታለች። በፎቶ የምታዩዋትን የምታሳዩኝ ልጅ አይቻታለሁኝ። እዛን የታገትኩበት ታግታለች አለች በህይወት ማስለቀቅ የምትችሉ ከሆነ ትችላላችሁ ልጅቱ በህይወት አለ ብላ አውጥታ ብትናገር ችግር የለውም። ያቺ የተቀባይ የነገር አቀባይ ያቺ ምንድነው የምትለው ታማሚ ናት፣ ደም ግፊት አለባት። ስለዚህ ጉዳይ ስናነሳባት ደም ግፊት ላይ ይወጣል መነጠይቅ አንችልም ስለምትጨናነቅ ከደረሰባት ችግርና መከራ አንፃር እና መመለስ አትችልም። ቁጥሯን ስጡን እሺ ደግ ቁጥሯ አንድ ሰው እንኳን እንደው በአካል እንደው ለምሳሌ ያለችበት ቤት አካባቢ ፊት ለፊት እንደው በአንድ ፖሊሶች ተባለ የየመን ፖሊሶችም ጋር አወሩ የየመንን ጠባቂዎችም ጋር ብዙ ነገሮች የየመን ቲክቶከሮች ሼር አደረጉ ቪዲዮ እየሰሩ በቃ ወሬ
እንደው ምንም አይነት መፍትሄ ሳይኖር ማለት ነው። እና ማን ነው ተጠያቂው ማለት ምንድነው መፍትሄው? እና በነገራችን ላይ በዚች ልጅ ምክንያት ብዙ የታሰሩ እህቶቻችን፣ ብዙ የታገቱ እህቶቻችን እርሜ ይስጠው አሞራው የሚባለው ስሙ ጠፋብኝ፣ አሌክስ ነው የሚባለው የዴዚ ፍቅረኛ ነው፣ ትግራዊ ነው፣ ታውቁታላችሁ፣ ቲክቶከር ነው እሱ። 4 ልጆች ሴቶች ልጆች ናቸው። 5 ሴቶች ልጆችን አስለቅቋል። ጀግንነት፣ ደግነት መስራት ማለት ወደ ተግባር መቀየር ማለት ይሄ ነው። እንግዲህ ወደዚህ ነገር ከገባበት 4 ቀን ነው 3 ቀን ሆነው ወደዚህ ግሩፕ ይቺ በሀና ጉዳይ ላይ በተነሳው ጉዳይ ላይ 4 ቀን ሆነው መስል ከገባ ከተቀላቀለ ግን የራሱ ሰዎችን ውስጥ ለውስጥ በማስከድ ሰዎች ጋር በማውራት የሀገሮቹ ልጆች ጋር በመተባበር የህግ አካላቶች ጋር በመገናኘት 3 ሴት እህቶቻችንን አስለቅቋል። እንደገና እንደዛ አሁን ሀኒ ላይ ተጽዕኖ ሀኒ በህይወት አለች የለችም የሚባለውን ያገቷትን ደላሎችን እንደገና ደግሞ ሳዑዲ አረቢያ ከጅዳ ጭነው የመን ድረስ እንደዚህ ያደረጉባትን ሰዎች ቤተሰቦቻቸውንም ሳይቀር በህግም ጉዳይም ውስጥ ለውስጥ እንደዚህ ማድረግ የማትችሉ ከሆነ የሞተውን ሬሳውን ምርመራም ይሁን የቀበሯትን ሰዎች የማታቀርቡ በቪዲዮ የማታመጡልን ከሆነ ቤተሰቦቻቸውን ሳይቀር እንደዚህ አይነት ነገር እያደረሰብን ነው አሞራው የሚባለው ልጅ አሉ። እና አብዛኞቻቸው ምላስ ነው እንጂ በሶሻል ሚዲያ መንጣጣት ነው እንጂ እርምጃ የወሰዱት የለም። ይሄ ልጅ ግን እኔ እንጃ ወላሂ ያው አላደል በቃ ጀግና የሆነ ምንም እንትን አላለም። የህግ አካላቶችን በማማከር እንደዚህ አይነት መረጃዎችን በመያዝ ምናምን 3 እህቶች ነው 4 እህቶችን አላቋል ማነው አስፈትቷል። እና በጣም አንዳንድ እህቶችም በሷ ምክንያት ህይወታቸው መስቁልቁል ያለ ስንት አመታት ሙሉ እዛ ታጉሮ የነበሩ እየወጡ ነውና እንግዲህ አላህ ለነዛ ሰበብ ሁኒ ብሏት ይሁን እና እህቶቻችን እነዛም የሚመልሱት ሞታለች የሞተ ሰው እንዴት ብለን ነው አንስተን እንዲያለች አድርገን ሀና ናት ብለን የምንመልስላችሁ? ቀብረናታል፣ ሞታለች፣ ሬሳው ዲኤንኤ ምርመራ ይደረግልን እያሉ ነው የሚከራከሩት። እነዚህም በህይወት አለች መረጃ አለን ሲሉ ምን አይነት መረጃ እኮ እንደሚያቀርብ ነው። በቃ ሁሉም ከዛ ተመሬት ተነስቶ እኔ አይቻት ነበር እዚህ ቦታ ያመጣ እንደዚህ ሁና ነበር እኮ ዛሬ ያመጣ ስልኳ ይሰራ ነበር። ስልኳ ከሰራ ኢትዮጵያም ከገባ ስልኳ 3 ወር ድረስ ይሰራል። የሳዑዲ አረቢያ ስልክ ኢትዮጵያ ገብቶ 3 ወር ይሰራል በደንብ። ከዛ በኋላ ያው ዋትስአፕ ቴሌግራም ነው እንጂ ሌላ ዲዮል አይሰራም። ቀጥታ መስመር ስደውሉ ግን ኢትዮጵያ ከገባችሁ በኋላ የሳዑዲ አረቢያ ስልክ 3 ወር ይሰራል። እና ምናልባት እንደዛ ሊሆን ይችላል። እና እስከ መቼ ነው ማለት ምንድነው መፍትሄ የመጣው? ስንት ቀን ሆነን አንዲት እንኳን እንደው የጥፍር ቁራጭ መፍትሄ እስካሁን አልተገኘም። በደላሎችም ላይ እርምጃ አልተወሰደም። በሆነ ነገር ላይ ብቻ እዛ ልጅ ላይ ይንጣጡበታል። ያማን ነው ስሙ የገጠር ልጅ የሚባለው ልጅ አሁን እንደውም የሆነ የወረደ አይነት ስዲብ የወረደ አይነት አስተሳሰብ እንዲኖረን በቃ ይዘቅጥ አይነት ነገር እያመጡ ነው። አባቱ ይሄ ነው ተጥሎ ነው የተገኘው። እንደገና በአባቱ በኩል ኦሮሞ ነው፣ በአባቱ በኩል አያውቀውም፣ መንገድ ተጥሎ ነው የተገኘው ምናምን የሚባል ወሬ ቪዲዮ እየሰሩና እንደዚህ በሰው አእምሮ ላይ ከመረማመድ ልጁ ተጠያቂ ከሆነ በህግ ይጠየቅ፣ የሚከፈለውን ዋጋ ይክፈል እንጂ እንደዚህ ስለ ቤተሰብ ከየትም ይወለድ ከየትም የማንም ልጅ ይሁን የምንም ልጅ ይሁን መንገድ ላይ ተጥሎ የሚገኝ እንደዛ አይነት እንትን መለጣጠፍ እኔ አይመቸኝም። እናንተስ ምን ትላላችሁ? እና ውድ ቤተሰቦቼ የትናንትናው በሀቢባ ቤት ያለው ምንድነው የዲኤንኤ ምርመራ ካላችሁ ደላሎቹ የዲኤንኤ ምርመራ ውጤት ይደረግልን እንጂ እኛን ከሀናን ከየት ነው የምናመጣው? ይደረግልን፣ እኛ ተሰቃየን፣ ስራ መስራት አልቻልንም፣ ቤተሰቦቻችንን ሀገር እየተሳቀቁብን ነው ብለው ደላሎቹ በሀቢባ ቤት በስልክ ተደውሎላቸው ሲከራከሩ ነበር። የኛዎቹም ደግሞ እንግዲህ ዲኤንኤ ምርመራ ካላችሁ ደግሞ ሲቀብሯት የነበረው አሻራ ይሰጥልን፣ የአሻራ ምርመራ ይስጡልን፣ በቪዲዮ መተው ለዓለም ለህዝብ ያስተዋውቁልን፣ እኛን እንቀበርናት ይበሉ። ሬሳው ሄዶ የኛ የምንለው የኛ የምናውቃቸው ሰዎች እዛው ሬሳውን ቆፍረው ምርመራ ያድርጉ ተብሎ እዚህ ላይ ነው የቆመው እላችኋለሁ። ይቅርታ አልሐምዱሊላህ ሽክር። እና
እንግዲህ እዚህ ላይ ነው ያቆመው። ያማለ ይሄማለ ልጅቱ በህይወት ካለች አላህ ይጠብቃት፣ አላህ ከመጥፎ ነገር ይጠብቃት፣ አላህ በሰላም ከቤተሰቦቿና ከልጆቿ ጋር ይቀላቅላት ነው የሚለው። እናንተስ ምን ትላላችሁ? በተረፈ እንደየእምነታችሁ ዱአ አድርጉላቸው፣ ዱአ አድርጉላት። በእሷም ሰበብ ብዙ እህቶች የታፈኑ አሉ። ለእነሱም አላህ ይድረስላቸው። ከእንዲህ አይነት ቅጥንቅጥ ከእንዲህ አይነት አሳብ ጭንቀት መከራና ውጣ ውረድ አላህ ከመጥፎ ነገር ይጠብቀን እላለሁ። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። በሌላ ፓርት በሌላ ነገር እስከምንገናኝ ቻው፣ ጉድ ባይ።